መጣችሁ። ሁላችሁንም በእግዚአብሔር ስም ሰላም ብያለሁ። እንኳን ደህና መጣችሁ። ዛሬ የሚኖረን መርሐ ግብር ምስጢረ ትንሣኤ ሙታን ክለሳ፣ እንደ አጠቃላይ የተማራችሁትን ማስታወስና መቀደስ ነው የሚሆነው ማለት ነው። ምስጢረ ትንሣኤ ሙታን ምንድነው? ማነው ስንል ከአምስቱ አዕማድ አንዱ የቤተ ክርስቲያን ምሰሶዎች ወይም ደግሞ የሃይማኖት ምሰሶዎች ተብለው ከሚጠሩት ምስጢራተ ቤተ ክርስቲያን ክፍል አምስቱ አዕማድ ከሚባሉት አንዱ ክፍል ሲሆን አዕማድ ማለት ምሰሶዎች እንደሆኑ፣ አምድ ለአንድ ሲሆን አዕማድ ለብዙ እንደሆነ፣ ይሄ ምስጢረ ትንሣኤ ሙታን ደግሞ አምድ ተብሎ ይጠራል። ከአምስቱ አንደኛው አምድ እርሱ ነውና ማለት ነው። ስለዚህ ከአምስቱ አዕማደ ምስጢር የመጨረሻውና ገና በትንቢት ያለ ነው። ይሄ ክፍል ገና በትንቢት ያለ የሚጠበቅ ነቢያትም ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም ሰው ሆኖ ሐዋርያትም በትምህርታቸው ሁሉ የተነበዩለት ትንቢታዊ ምስጢር ነው። ይህ ምስጢረ ትንሣኤ ሙታን ገና ሊፈጸም ያለ ነገር ግን እንደሚፈጸም በፍጹም የምናምነውና ከሃይማኖታችን አንዱ ዶግማ ከሚባለው ክፍል ውስጥ ያለ ነው ማለት ነው። ለሰማዕታት ሞትን እንዳይፈሩ ይህ ምስጢረ ትንሣኤ ሙታን መሰረታቸው ነው። ለመናንያን ዓለምን ትተው እንዲወጡ በፍቅረ እግዚአብሔር ጸንተው እንዲኖሩ የሚያደርጋቸው ይህ ምስጢረ ትንሣኤ ሙታን ነው። ሊቃውንት ደከመኝ ሰለቸኝ ሳይሉ እንዲያስተምሩ፣ ምዕመናን ሳይታክቱ እንዲመጸውቱ፣ እንዲጾሙ፣ እንዲጸልዩ፣ እንዲጋደሉ የሚያደርጋቸው የመምህራንም የምዕመናንም የመናንያንም የሰማዕታትም ተስፋ ነው። እያንዳንዳችን በዚህ ዓለም ስንኖር ያለው መከራ ሁሉ በምስጢረ ትንሣኤ ሙታን ዋጋ እንደሚያሰጠን ወይም ደግሞ ያን ጊዜ ክርስቶስ ለፍርድ ሲመጣ በፍርድ አደባባይ ላይ በክብር እንደምንገለጥና ዛሬ የድካማችን ፍሬ ኋላ የምናይድበት፣ ዛሬ የተዘራው ደማችን የፈሰሰው ደማችን የተቆረሰው ስጋችን ወይም ደግሞ በመከራ የወደቀ የተነሳ አካላችን ያ ዛሬ በዚህ በስቃይ ውስጥ ያለፈ ሕዋሳችን ያን ጊዜ በክብር ይቆም ዘንድ በዚህ ዓለም ስንኖር እያለን እንራባለን። ጠንካራ ሰውን እንደ ደካሞች እንቆጠራለን። አዋቂ ስለሆን እንዳላዋቂ እንደረጋለን። ማድረግ ስንችል እንዳናደርግ ሆነን እንገደዳለን። ራሳችን ገዝተን ክርስቶስን አስበን እንድንኖር የሚያደርገን ትልቁ ምስጢር፣ ትልቁ ተስፋ ትንሣኤ ሙታን ነው። ይህ ምስጢረ ትንሣኤ ሙታን የሚለው ተስፋ ባይኖረን በዚህ ዓለም ያለን ድካም፣ ያለን ውጣ ውረድ፣ በዚህ ዓለም ያለው እንግልት ራሳችን እስከ ማጥፋት ድረስ ተስፋ ባስቆረጠን ነበረ። ቅዱስ ጳውሎስም ትንሣኤ ሙታን ከሌለ ከአርዌ ጋራ በኤፌሶን ለምን ተጣልሁ ብሎ የተናገረው ለዚያ ነው። አንደኛ ቆሮንቶስ ምዕራፍ 15 ላይ ትንሣኤ ሙታን ከሌለ በኤፌሶን ከአራዊት ጋር ተጣለው፣ ለአራዊት ተሰጠው፣ ብዙ መከራ አገኘው ብሎ የተናገረው ለምን እጣላለሁ ብሎ ይጠይቃል። ትንሣኤ ሙታንን ተስፋ በማድረግ የሰው ልጆች የመነሳት ተስፋ የመሰነቀ ሁሉ ያን ጊዜ ክርስቶስ በፍርድ ሲመጣ ይሰጠኛል፣ ዋጋዬን ይከፍለኛል ብሎ የሚያስብ ሁሉ ምስጢረ ትንሣኤ ሙታን ተስፋ አድርጎ መከራ ይቀበላል በዚህ ዓለም ማለት ነው። ትንሣኤ የሚለውን ቃል ስናይ በሁለት ይከፈላል። ማስታወስ ነው፣ ያዙ። በሁለት ሲከፈል እንዴት ነው ስንል ትንሣኤ ሥጋ፣ ትንሣኤ ነፍስ ተብሎ ይጠራል። ትንሣኤ ሥጋ ምንድን ነው ስንል የሥጋ መነሳት ሲባል እንደ ቋንቋ ትርጉሙ ስንመለከት ትንሣኤ ማለት የተቀመጠም ከወንበሩ ተነሳ፣ የተኛም ከእንቅልፉ ተነሳ፣ የታመመም ከበሽታው ተነሳ፣ የወደቀም ከውድቀቱ ተነሳ፣ የደኸየም ከድህነቱ ተነሳ፣ ከሀገር ወደ ሀገር ሊሰደድ የፈለገው ሊሄድ ተነሳ፣ የሞተም ከመቃብር
ተነሳ ተብሎ በቋንቋ ይገለጻል። በምስጢር ግን አንድ አይደለም። ወደ ሀገሩ ሊሄድ የተነሳውና ከእንቅልፉ የተነሳውና ከመቃብር የተነሳው አንድ አይደሉም። ቋንቋ ግን ያገናኛቸዋል። ትንሣኤ ሥጋን በሁለት ነው የሚከፈለው። ትንሣኤ ሥጋ ስንል ትንሣኤ ክርስቶስና ትንሣኤ ሰብ። ክርስቶስም የተነሳው በለበሰው ሥጋ ነው። የሰው ልጆችም ትንሣኤ አላቸው፣ ይነሳሉ። ትንሣኤ ሥጋ በሁለት የተከፈለው የክርስቶስ ትንሣኤና የሰው ልጆች ትንሣኤ ተብሎ ይለይ ዘንድ ነው። ትንሣኤ ክርስቶስ ምንድን ነው ስንል የሰው ልጆች ፍጹም ትንሣኤ እንደሚነሱ የታወቀበት ፍጹም ትንሣኤ የክርስቶስ ትንሣኤ ነው። እኛ እንደምንነሳ እርግጠኛ ሁነን በሃይማኖታችን የምንመሰክርበት፣ ስለ ሃይማኖታችን የምንናገርበት መሰረታችን ክርስቶስ ነው። በመወለዱ መወለዳችንን ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ ይላል አረጋዊ መንፈሳዊ። አንተን በምሳሌው ይወልድህ ዘንድ በአንተ አምሳል እሱ ተወለደ ይላል። ነገ የምናከብረው የልደቱን በዓል ስናስብ እኛን ይወልደን ዘንድ ረቂቅ ልደትን ከእርሱ እንወለድ ዘንድ እርሱ የእኛን ግዙፍ ሥጋ ነስቶ ከእኛ በግዘፍ ተወለደ። አንተን ይወልድህ ዘንድ በአንተ ምሳሌ እርሱ ተወለደ ብሎ የተናገረው ለዚያ ነው ማለት ነው። በማደጉ በመንፈስ ማደጋችንን ልህቀ በበህቅ እንዘይትዔዘዝ ለአዝማዲሁ ወለኢቲሙ እንደ ሕፃናት በግዕዘ ሕፃናትን ሳያፋልስ ቀስ እያለ አበ እመ እያለ ለእናቱ እየታዘዘ በትምህርት ቤት ገብቶ አልፋ ቤት ጋሜል እያለ የዕብራውያን ትምህርት እየተማረ ግዕዘ ሕፃናትን ሳያፋልስ የዕለት ጽንስ እንደሆነ ሁሉ የዓመት ሕፃን፣ የ2 ዓመት ሕፃን፣ የ3 ዓመት ሕፃን እየሆነ በየጥቂቱ አደገ። እኛን በየጥቂቱ ወደ መንፈሳዊ ልዕልና ያሳድገን ዘንድ እኛን በየጥቂቱ ከማዕረግ ወደ ማዕረግ ከቅድስና ወደ ቅድስና ከፍ ያደርገን ዘንድ እርሱ እኛን መሰለን። ይህንን እንዳደረገ ሁሉ በመነሳቱም ትንሣኤያችንን አሳየን። አሁን ግን ክርስቶስ ለአንቀላፉት በኩራት ሁኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታንን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ላይ ይህ ድንቅ ምስጢር ቅዱስ ጳውሎስ የተናገረው በክርስቶስ የተፈጸመልን ነው። በአዳም ውድቀታችን እንደተገለጠ በክርስቶስ ትንሣኤያችን ተገለጠ። ተንሳ እግዚእነ ከመ ይምሃረነ ተንሥኦ ሥጋቲነ የእኛን መነሳት ያስረዳ ዘንድ የእኛ ትንሣኤ ያበስር ዘንድ የእኛን ትንሣኤ እርግጠኛ ሁነን ተስፋ ይሰጠን ዘንድ እርሱ ተነሳ ብሎ ይገልጽልናል። መቅድመ ወንጌል አሞኔዎስና አብሳዊዎስ የተባሉ የቤተ ክርስቲያኖች አባቶቻችን መቅድመ ወንጌል በሚለው የመጽሐፍ ቅዱስ ወይም ደግሞ የሐዲስ ኪዳን የወንጌል ክፍል መግቢያ ትምህርት ላይ ሌላኛው ትንቢት በእንተ ክርስቶስ ነው የምናየው። እነዚህም በሁለት የተከፈሉትን ካየን ትንቢት ስለ ክርስቶስ ምን ተብሎ ተነግሯል? ቅድስት ቤተ ክርስቲያን ልዩ ከሚያደርጓት ቤተ ክርስቲያናችን ሃይማኖታችን ልዩ ከሚያደርገው አንዱ ድንገት እንደመጣ አይዘገንም፣ እንደመጣ አይደለም። ከመምጣቱ በፊት አስቀድሞ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን አስቀድሞ በነቢያት አናግሯል። አስቀድሞ በምሳሌ አስመስሏል። አስቀድሞ አርአያውን፣ ምሳሌውን፣ ዲዛይኑን አስቀምጧል። የሐዲስ ኪዳኗ ቤተ ክርስቲያን ዲዛይን በብሉይ ኪዳን የተሰራው ግንበኛ ቤቱን ሊሰራ ሲፈልግ፣ ግንቡን ሊገነባ ሲፈልግ ዲዛይኑን ፕላኑን አውጥቶ እንዲያስቀምጥ የሰው ልጆች የድህነት ፕላንም በብሉይ ኪዳን አስቀድሞ ክርስቶስ በነቢያት ሰጥቶናል። ዲዛይኑን አስቀድሞ በነቢያት አስቀምጧል። እንዴት አስቀምጧል ብለን ስንመለከት በነቢያት የተቀመጠበትን እንይ። ዲዛይን የሚያስፈልገው ቤቱ ሲሰራ አቅጣጫውን እንዳይስት፣ ባላንሱን እንዳያጣ ወይም ደግሞ ሊሰራ የታሰበው ቤት ከመሰራቱ በፊት ይህ ነው ተብሎ በተጠበቀለት መልኩ ተሰርቶ እንዲያልቅ ግንበኛው የሚያደርገው ጥበብ ነው። የሰው ልጆችም ክርስቶስ ወደዚህ ዓለም መጥቶ ያድን ዘንድ ከመምጣቱ በፊት ያ ሕይወትን ሊሰጥ የሚመጣ ዘላለማዊ ሕይወት ኢየሱስ ክርስቶስ ወደዚህ ዓለም መጥቶ
የዓለሙን ሁሉ ሲያድል ሰው ልጆች ግራ እንዳይጋቡ ከእንግዲህ ወዲህ የማይሆን ከአሁን በኋላ እስካሁንም ሆኖ የማያውቅ አምላክ ሰው ሆነ የሚለው ምስጢር ከአእምሯቸው እንዳይርቅ እንግዲያ እንዳይሆንባቸው በነቢያት ትንቢት አናገረ። ከልደቱ እስከ እርገቱ ድረስ እንዲሁም እስከ ዳግም ምጽአቱ ድረስ በቅደም ተከተል በእያንዳንዱ በነቢያት ትንቢት የተቀመጠ ነው። ነቢየ እግዚአብሔር ዳዊት ይዜ እትነሣ ይቤ እግዚአብሔር ስለ ትንሣኤው ሲገልጽልን መዝሙር 11 ቁጥር 5 ላይ አለ እግዚአብሔር አለ ዛሬ እነሳለሁ ዘልፈ ርእዮ ለእግዚአብሔር ቅድሜ ውእቱ በኩሉ ጊዜ እስመ በየማነ ውእቱ ከመ ኢይታወክ ወበእንተዝ ተፈስሐ ልቤ። እግዚአብሔርን ሁል ጊዜ በፊት ያየዋለሁ እንዳልታወክ እንዳልጨነቅም ሁልጊዜ በፊቴ ነው፣ ስለዚህም ደስ ይለኛል ብሎ ይናገራል። እንዲሁም ይትነሳ እግዚአብሔር ወይዘራው ጸሩ፣ እግዚአብሔር ይነሳል ጥላቶቹም ይበተናሉ። አንድም ይትነሳ እግዚአብሔር ወይዘራው ጸሩ፣ እግዚአብሔር ይነሳ ጥላቶቹ ይበተኑ ብሎ ያስቀምጥልናል በመዝሙር 67 ቁጥር 65 ላይ ማለት ነው። እንደዚሁም ሁሉ ንስትወ ለዝንቱ ቤተ መቅደስ ወበሰሉስ ዕለት አነስኦ ዮሐንስ 2 ይህን ቤተ መቅደስ አፍርሱት አለ ራሱ ባለቤቱ፣ በሦስተኛው ቀን አስነሳዋል። ይህን ሲናገር ክርስቶስ ገና አልሞተም፣ አልተሰቀለም፣ መከራ አልተቀበለም። ገና በመዋዕለ ሥጋዌ እየተመላለሰ ትንሣኤው ሳይፈጸም ስቅላቱ ግርፋቱ ሳይጀመር ነው። ይህን በተናገረ ጊዜ አይሁድ አባቶቻችን በ49 ዓመት 47 ዓመት 46 ዓመት ለፍተው የሰሩትን ቤተ መቅደስ እሱ በ3 ቀን አስነሳዋለሁ ይላል ብለው ተቀጣጠሙ። ቅዱስ ዮሐንስ ግን ውእቱ ሰይቤ በእንተ ቤተ ሥጋሁ ብሎ እንዲያ ብሎ የተናገረ ስለ ሥጋው እንደሆነ ሰው ስለመሆኑ በመቃብር 3 መዓልት 3 ሌሊት አድሮ ስለመነሳቱ እንደሆነ ገልጾልናል። እንደገናም በማቴዎስ 12 ቁጥር 40 ላይ እስመ በከመ ነበረ ዮናስ ተከርሳ አንበሪ ሰሉሰ መዋዕል ወሰሉሰ ለያልየ ከመሃለሁ ለወልደ እጓለ እመሕያው ይነብር ውስተ ልበ ምድር ሰሉሰ መዋዕል ወሰሉሰ ለያልየ። ዮናስ በዓሣ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት አድሮ እንደተነሳ እንዲሁ የሰው ልጅ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ይነሳል ብሎ የትንሣኤውን ነገር አስቀድሞ ተናገረ። ክርስቶስ ሲነሳ ለማንም እንግዲህ አልሆነም። ትምህርቱን ለሰሙ ለሐዋርያት፣ ትምህርቱን ለሰሙ ለሰብዓ አርድእት፣ ትምህርቱን ለሰሙ ለ36 ቅዱሳን ሕዝብ ተነሳ ብለው ሲያውጁ አላፈሩም፣ አልፈሩም። ለምን? ቀድሞ በነቢያት እንደተናገረ አይዳ እግዚአብሔር ቅድመ በነቢያቲሁ እምትካት፣ አስቀድሞ በነቢያት የተናገረውን በኩነት ሰው ሆኖ ይገልጽ ዘንድ ይፈጽም ዘንድ መጥቷል። መጥቶም እያስተማረ ወደፊት የሚሆነውን ገልጾ ተናግሯልና 3 መዓልት 3 ሌሊት ዮናስ በዓሣ አንበሪ ሆድ ውስጥ እንደዋለ እንዳደረ እንደዚሁ የሰው ልጅ 3 መዓልት 3 ሌሊት በከርሰ መቃብር ውስጥ ያድራል ይውላል፣ በሦስተኛው ቀን ይነሳል አለ። ዮናስና ክርስቶስ ምሳሌ ናቸው። ዮናስ የክርስቶስ፣ ዓሣ አንበሪው የመቃብር 3 መዓልት 3 ሌሊት የ3 መዓልትና የ3 ሌሊት ምሳሌ። ዮናስ ሌላኛው የክርስቶስ ምሳሌ የሚያሰኘው በዓሣ አንበሪ ሆድ ውስጥ ባህሪው ሳይለወጥ ስጋው ሳይቆረስ አጥንቱ ሳይበሰብስ ሳይፈርስ በዓሣ አንበሪ 3 መዓልት 3 ሌሊት አድሮ ተነስቷል ወጥቷል። ክርስቶስም በከርሰ መቃብር 3 መዓልት 3 ሌሊት ሲያድር አድሮ ሲነሳ ባህሪው አልተለወጠም፣ ሙስና መቃብር አላገኘውም ማለት ነው። ፍጻሜ ትንቢትን ስለሞቱ ስለ ትንሣኤው ሲነግረን በማቴዎስ ወንጌል 28:1 ጀምረን ስንሄድ የትንሣኤውን ነገር እንዲሁም ማርቆስም ሉቃስም ዮሐንስም የመጨረሻውን ክፍል እያንዳንዱ ስንመለከተው የትንሣኤውን ነገር ተነሳ ብለው ገልጸው ይነግሩናል ማለት ነው። እንደዚሁ ክርስቶስን ማን አስነሳው ወደሚለው ሐሳብ ነው። ሌላ ማስታውሳችሁ ክርስቶስን ማን አስነሳው? አብ እንዳስነሳው ወእግዚአብሔር አንሥኦ እሙታን ፈቲሖ ማእሰሪሁ ለሞት፣ የሞትን ማሰሪያ በጥሶ ሞትን ድል ነስቶ እግዚአብሔር አስነሳው ብሎ ቅዱስ ጳውሎስ በግብረ ሐዋርያት
ምዕራፍ 2 ማን ነው? በምዕራፍ 2 ግብረ ሐዋርያት ቁጥር 23 ላይ እናገኛለን። እንደዚሁ መንፈስ ቅዱስ እንዳስነሳውም እመሰ መንፈሱ ለዛ አንሥኦ ለኢየሱስ ሙታን ህዱር ላዕሌክሙ ውእቱ ዘአንሥኦ ሙታን ለኢየሱስ ያሕየዋ ለነፍስክሙ ለነፍስተክሙኒ በውእቱ መንፈስ ዘህዱር ላዕሌክሙ ሮሜ 8:11 ክርስቶስን ያስነሳው መንፈስ ቅዱስ እንደሆነ በዚህ አንቀጽም ይገልጽልናል። አሁን አብም እንዳስነሳው መንፈስ ቅዱስም እንዳስነሳው እንደገለጸልን ሁሉ ወልድ በራሱ ስልጣን እንደተነሳ ንስትወ ለዝንቱ ቤተ መቅደስ ወሰሉስ ሥርዓተ አነሥኦ ብሎ አስነሳዋለሁ ብሎ ራሱ ገልጿል። እስመ አነ እሜጡ ነፍሴ ቤዛ አባግዕ ከመ ካዕበ አንሥአ እኔ ስለ በጎቼ ነፍሴን አሳልፌ እሰጣለሁ፣ ዳግመኛም አስነሳታለሁ፣ ላስነሳትም ስልጣን አለኝ ብሎ ተናገረ። ዮሐንስ 10:17 ወአርአየ ከመ ወልደ እግዚአብሔር ውእቱ በኃይሉ ወበመንፈሱ ቅዱስ ከመ ተንሥአ እሙታን ኢየሱስ ክርስቶስ ሮሜ 1:4 ላይ በኃይሉ በስልጣኑ የእግዚአብሔር ልጅ እንደሆነ እርሱ እግዚአብሔር እንደሆነ ከሙታን መካከል ሞትን ድል ነስቶ እንደተነሳ ስልጣኑን አሳየ ብሎ ይገልጽልናል። ወሞትኩ በከዊነ ዳግማይ አዳም ወፄወውኩ ሲኦለ ወተንሳይኩ በስልጣነ ባሕቲትየ ቅዱስ ቄርሎስ በሃይማኖተ አበው ላይ ዳግማዊ አዳም በመሆኔ ሞትኩኝ አለ። ሲኦልን ማርኬ ወተንሳይኩ በስልጣነ ባሕቲትየ በራሴ ስልጣን ተነሳው ብሎ ይገልጽልናል። ስለዚህ እነዚህ ሶስት ሐሳቦች አብ አንሶ፣ ወልድ አንሶ፣ ወልድ በስልጣኑ ተነሳ፣ መንፈስ ቅዱስ አንሶ የሚሉት እንዴት ነው ስንል በአሐቲ ስልጣን የተፈጸመ ስልጣን አንዲት እንደሆነች የሶስቱም ስልጣን የአብ የወልድ የመንፈስ ቅዱስ አንዲት ስልጣን እንደሆነች የሚገልጽልን የአንድነቱን ምስጢር የሚያስረዳ ክፍል ነው ማለት ነው። ሌላኛው ትንሣኤ ሰብ ነው። ትንሣኤ ክርስቶስ ይህን ከሆነ በአጭሩ ነው እያየን የመጣ ነውም። አሁንም በክለሰውም ቢሆን እንደዚያው አጭር ነው። ትንሣኤ ሰብ ምንድን ነው ስንል የሰው ትንሣኤ በራሱ በሁለት ተከፍሎ ይታያል፣ ወይም ደግሞ በሁለት ይከፈላል። አንደኛው ጊዜያዊ ትንሣኤ በመዋዕለ ሥጋዌው ክርስቶስ ያስነሳቸው ዳግም እነ ኤልያስ በፊት በብሉይ ኪዳን በኋላም ሐዋርያት ያስነሷቸው እስከ ዳግም ምጽአት ድረስ በተአምራት እየተነሱ የሚኖሩት ሁሉ የጊዜያዊ ትንሣኤ ተብሎ ይገለጻል። አንዱ ይህ ነው፣ ጊዜያዊ ትንሣኤ። አልዓዛርን ያስነሳበት አልዓዛር ተነስቶ የነበረው ጊዜያዊ ትንሣኤ ነው። ዮሐንስ 11 ላይ ወልደ መበለትንም አስነስቷል። ማቴዎስ 8 ስንሄድ ይህም ትንሣኤ ጊዜያዊ ትንሣኤ ነው። መልሰው ሙተዋል። አልዓዛርም ሙተዋል፣ ወልደ መበለት ሙታለች። ሁሉም መልሰው ወደ መቃብር ገብተዋል። ቅዱሳን ያስነሷቸው ሙታን በሙሉ ጊዜያዊ ትንሣኤ ናቸው። ጊዜያዊ ትንሣኤ ማለትም መልሶ ሞት ያለበት ኃይላቸውን፣ ስልጣናቸውን፣ ታምራታቸውን፣ የሃይማኖታቸውን ጽናት፣ የእምነታቸውን ፍሬ ያሳዩ ዘንድ ከሞት ያስነሷቸዋል። አገልግለው ፍጻሜያቸው ላይ ደግሞ መልሰው ያርፋሉ። ለምሳሌ ሙታን አንሱ እለ ለምጽ አንጽሑ ብሎ ባዘዛቸው ስልጣን መሰረት ሙታን አስነሱ፣ ድውያንን ፈውሱ፣ ለምጻሞችን አንጹ ብሎ ስልጣን ሰጥቷቸዋል። በዚያ ስልጣን መሰረት ጣቢታን ቅዱስ ጴጥሮስ አስነስቷል። ከፎቅ የወደቀውን ቅዱስ ጳውሎስ አስነስቷል። የንጉሱን ልጅ አባ መቃርስ አስነስቷል። በዓለ ወይንን የወይን ጠባቂውን ልጅ የወይን ጠባቂውን እንድርያስ አስነስቷል። ሌሎቹም ቅዱሳን ይህን ታምራት አድርገዋል። በስንክሳር ላይ እንዳለ በሙሉ ስትመለከቱ ከሞት ያስነሷቸው ብዙ ናቸው። እነዚህ ሁሉ ግን ተመልሰው ሙተዋል። ዳግም ሞት ይጠብቃቸዋል። እስከ ትንሣኤ ዘጉባኤ ድረስ በመቃብር ውስጥ ይቆያሉ ማለት ነው። እየቆዩ ነው። አሁንም ሁለተኛው ለዘላለም ትንሣኤ ነው። ይህ ዘላለማዊ ትንሣኤም በሁለት እንደሚከፈል ተነጋግረናል። ይኸውም በሁለት የተከፈለበት ትንሣኤ ዘለ ሕይወት፣ ትንሣኤ ዘለ ሞት ተብሎ ይህ በራሱ በእግዚአብሔር ብቻ የሚፈጸም አምላካዊ ግብር ነው።
ይህ በእግዚአብሔር ብቻ የሚፈጸም ያለ እግዚአብሔር ስልጣን ማንም ምንም ሊያደርግ የማይችለው አምላካዊ ግብር የሆነ በብሉይና በአዲስ ኪዳን እንዲሁም የተነገሩ ትንቢቶች ሁሉ ገና እስካሁን ድረስ ያልተፈጸሙት በትንቢት ላይ ያሉት ሁሉ ያን ጊዜ የሚፈጸሙበት ነው። ይሄ ምስጢር፣ ይህ ትንሣኤ በእግዚአብሔር ስልጣን እርሱ ብቻ ለእኛ የሚያደርገው ድንቅ ምስጢር ነው። በብሉይ ኪዳን በትንቢት ስንመለከት የሰው ልጆች ትንሣኤ የክርስቶስን ትንሣኤ እንዳየን ሁሉ የሰው ልጆች ትንሣኤ በብሉይ ኪዳን ስንመለከት አሚሃ ምድር ታገብ ማይጸንታ ብሎ ሄኖክ ምድርም አደራዋን ትሰጣለች አለ። ያን ጊዜ በዕለት ዕለት ወደ መቃብር የወረዱትን ሁሉ አንድ አድርጋ ለፈጣሪዋ ትሰጣለች፣ ታስረክባለች። ሄኖክ 13 ቁጥር 29 ላይ ከ7 ቀን በኋላም ተነስቶ የማያውቅ ሰው ይነሳል፣ የሟቲ ሰው ዓለምም ያልፋል፣ ምድርም የተቀበሩባት ሰዎችን ትመልሳለች ብሎ ዕዝራ ሱቱኤል ምዕራፍ 5 ቁጥር 31 ላይ ይነግረናል። የሞቱት ሰዎች እንደ አይን ጥቅሻ ያስነሳቸዋል። መቃብያን ቀዳማዊ ምዕራፍ 8 ቁጥር 1 ሙሉ በሙሉ ስትመለከቱት በደንብ አድርጎ የትንሣኤውን ነገር ይነግረናል። እርሱ ሰውን በእውነቱ ካለመኖር ወደ መኖር አምጥቶታልና በሕይወት ሰጭ ቃሉ እነርሱን ማስነሳት ወይም ደግሞ የሞቱትን በመቃብር ውስጥ ያሉትን ለማስነሳት አይዘገይም። ሁሉን ማድረግ የሚቻለው አምላክ ነውና ሁሉ ወደ መቃብር ዛሬ እንዳሉ ሁሉ ከመቃብር በአፋ ሆነው ተነስተው ትንሣኤያቸው ይገለጻል። ዳግመኛም ከመኖር ወደ ሞት ይመልሳቸዋል ይለናል። ዳግመኛም ከሞት ወደ መኖር ይመልሰዋል። እግዚአብሔር ሕይወት መስጠትና ሕይወትን መንሳት ይችላል ይላል። መቃብያን ቀዳማዊ ምዕራፍ 10 ቁጥር 6 ላይ እናንተ የደረቃችሁ አጥንቶች ሁሉ የእግዚአብሔርን ቃል ስሙ ብሎ ይናገራል። የእግዚአብሔርን ቃል ስሙ የሚለውን አዋጅ እግዚአብሔር አምላካችን ያሰማል። በጎ የሆነውን የእግዚአብሔርን ቃል ኑ ቡሩካኑ ለአቡየ እናንተ የአባቴ ቡሩካን ኑ የሚለውን በጎ ቃል የምንሰማበትን እድል እግዚአብሔር አምላካችን ይስጠን። ሕዝቅኤል 37 ቁጥር 4 ላይ እናንተ የደረቃችሁ አጥንቶች የእግዚአብሔርን ቃል ስሙ ይላል። እነዚያ የደረቁ የተባሉ ለዘመናት በመቃብር ውስጥ የኖሩት ናቸው። በሐዲስ ኪዳን በማቴዎስ ወንጌል ምዕራፍ 24፣ ማቴዎስ 25፣ ዮሐንስ 5፣ አንደኛ ቆሮንቶስ ምዕራፍ 15 ራእይ በሙሉ የትንሣኤና የሽልማት መጽሐፍ ተብሎ ነው የሚገለጸው። የትንሣኤ የድል የሽልማት ተብሎ ይገለጻል። የሽልማት መባሉ መንግሥተ ሰማያት የምንሸለምበት፣ የትንሣኤ ትንሣኤያችን በጉላት የተነገረበት፣ የድል ሐሳዌ መሲሕን በዚያን ጊዜ የሚነሱ አጋንንትን መናፍቃንን ድል ነስቶ ጸንቶ ወዘአዝለፈ ትዕግሥቶ ውእቱ ይድኅን ኩን መሃይም እስከ ለሞት ወእሁበከ አክሊለ ሕይወት ብሎ የተናገረበት ክፍል ነውና ስለ ትንሣኤ ሙታን ሊቃውንት ምን ብለው ተናግረዋል ስንል ወንሴፍ ወትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም። የሙታንን መነሳት እናምናለን፣ የሚመጣውንም ሕይወት ተስፋ እናደርጋለን። ያዕቆብ ዘሥሩግ ግን በቅዳሴው ላይ እንደዚሁ ገልጾልናል። ሰለስተ ግብራት አፈር በሕይወቴ አለ። አሐቲ ቃዊም ቅድመ ፈጣሪ ወሳልስ አሐቲ ጊዜ ጸአተ ነፍሴ እምሥጋዬ ወዳግም ጊዜ ቃዊም ቅድመ ገጸ አምላኬ ወሳልስ ጊዜ ጸአተ ፍትላይልየ። የመጀመሪያው ነፍሴ ከሥጋዬ ስትለይ፣ ሁለተኛው በፈጣሪ ፊት ስቆም፣ ሶስተኛው ፍርድ በእኔ ላይ በተሰጠ ጊዜ ብሎ ይናገራል። ያቺ ሰዓት ታስጨንቃለችና ቅዱስ አትናቴዎስም በሌሎቹ እንደዚህው አምልተው አስፍተው ከጠቀሱ ሊቃውንት መካከል አንዱ ነው። በነቢያትና በሐዋርያት እንዲሁም በሊቃውንት ያለውን ትምህርት በሙሉ በዝርዝር ስናየው በዘላለማዊው በሚመጣው ሕይወት በትንሣኤ በተስፋ የተመሰረተ ሕይወት ነው። የትንሣኤን ሕይወት የተስፋን ሕይወት እንድንኖር እግዚአብሔር አምላካችን ይርዳን። ያን የትንሣኤ ሕይወት የተስፋ ሕይወት ይዘን ነው
የዕለት ዕለት ተጋድሏችን ጉዟችን የዕለት የዕለት መውደቅ መነሳታችን ግፉን ሐዘኑንም ደስታውንም እያፈራረቅ እንደ ድንጋይ ጸንተን እንደ ወይራ ተተክለን ሕይወታችን ሁሉ በቤተ ክርስቲያን አጽንተን እንድንኖር መጻሕፍት የሚናገሩልን መምህራን የሚመክሩን ዕለት ዕለት የእግዚአብሔር ጥሪ የሚደርሰን ይህን ተስፋ እንዳናጣ ከዚህ ተስፋ ለመድረስ በሕይወተ ሥጋ ሳለን በጎ ሰርተን በቀኙ ለመቆም የሚያበቃን እንድንሰራ ነው። ትንሣኤ ዘለ ሕይወት ነው። የመጀመሪያው ትንሣኤ በሁለት ይከፈላል ብለናል። ትንሣኤ ዘለ ሕይወት ነው። ይህም ትንሣኤ ዘለ ሕይወት ማለት እመሰ ሰናየ ገብሩ ውስተ ትንሣኤ ዘለ ሕይወት፣ በጎ ያደረጉ የሕይወት ትንሣኤን ይነሳሉ ይለናል። ወእመሰ እኩየ ገብሩ ውስተ ትንሣኤ ዘለ ደይን፣ ክፉ የሰሩ ክፉ ያደረጉ ደግሞ የሐሳርን ትንሣኤ ይነሳሉ ብሎ የሚገልጽልን ነው። በጎ ያደረጉትን የሕይወት ትንሣኤ ይነሳሉ ብሎ በዮሐንስ 5 ላይ ይገልጽናል። መንፈቁ ለክብር ብሎ ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ ምዕራፍ 15 ይገልጽልናል። ትንሣኤ ዘለ ሕይወትን የሚነሱ እንደ ፀሐይ አብርተው ክርስቶስን መስለው ይነሳሉ። አሚሃ ይበርሁ ጻድቃን ምስቢተ እደ እምብርሃነ ፀሐይ በመንግሥተ አብሆሙ ዘበሰማያት፣ በአባታቸው ቤት በመንግሥተ ሰማያት 7 እጅ ከፀሐይ ያበራሉ። ያን ጊዜ ብሎ የተናገረው ራሱ መድኃኒታችን ኢየሱስ ክርስቶስ በወንጌሉ ያስቀመጠልን ማቴዎስ 13 ቁጥር 43 ላይ ያኔ የሚሰሙት ድምፅ ኑ ሀቤ የሚል ነው። በቀኝ የተነሱት ኑ እናንተ ወደ እኔ ኑ የአባቴ ቡሩካን ዘሊሉ ለክሙ ቅድመ ይትፈጠር ዓለም፣ ዓለም ሳይፈጠር ለእናንተ የተዘጋጀች ዘላለማዊት መንግሥተ ሰማያትን ተወርሱ ዘንድ ኑ ብሎ ይገልጻል። የሚመሰሉትን በአባግ ነው። በበግ ለምን ተመሰሉ የሚለውን የተወሰነ ላስታውሳችሁ። በግ የተመሰሉበት ወይም ደግሞ በበግ የተመሰሉበት ታላቁ ምስጢር በጎች በባህሪያቸው በመገለጫቸው ያላቸውን በጎ ማንነት ተመርክዞ የተገለጸ ነው። በግ አንገቷን ወደ መሬት ደፍታ ትሄዳለች። ከበግ ጸባይ ከበግ ባህሪ አንዱ የበግ ግብረ ባህሪ ስታይ ወደ መሬት አንገቷን ደፍታ ትሄዳለች። ጻድቃንም በዚህ ዓለም ሲኖሩ ኑ እናንተ የአባቴ ቡሩካን የሚባሉት በቀኝ የሚኖሩት የሚቆሙትን በዚህ ዓለም ሲኖሩ በትሕትና አንገታቸውን ደፍተው ይኖራሉ። በግ ሀፍረቷን ደብቃ ሸሽጋ ትኖራለች። በዚህ ዓለም ሲኖሩ ኑ የአባቴ ቡሩካን የሚባሉ ያን ጊዜም ሀፍረታቸውን ማለት ንስሐቸውን ኃጢአታቸውን በደላቸውን በንስሐ ሸፍነው የወንድማቸውን ኃጢአት ከባቴ አበሳ መፍቀሬ ንስሐ በመሆን በትሕትና በፍቅር በማጋለጥ በመስደብ በመንቀፍ ሳይሆን በፍጹም ልብ በትሕትና በፍቅር የወንድምን ኃጢአት የራስን ኃጢአት በንስሐ በመሸፈን ይኖራሉ። ሌላኛው ከበግ ጸባይ አንዱ በግ ዝናብ ቢመታት ጭቃ ቢሆንባት ፈጥና ጥግ አትፈልግም። ዝናቡንም ጭቃውንም ታግሳ ዝም ትላለች፣ ትጸናለች። ዝናቡን ጭቃውን እንደመታገሷ ጻድቃንም በዚህ ዓለም እንደ ዝናብ የሚወርድ መከራን እንደ ጭቃ የሚያሰቅቅ ግርፋትን በዚህ ዓለም ያለውን መከራ ሁሉ በጽናት በትዕግስት ያሳልፋሉ። የበግ መገለጫዋ ይህ ሲሆን የጻድቃን መገለጫቸው በጎ ነው። በዚህ በበጎነታቸው በበግ ተመስለዋል። በቀኝ እንዲቆሙም ያደረጋቸው ቀኝ ርቱ ነው፣ ቅን ነው። ጻድቃንም ለበጎ ስራ ቅኖች ናቸው። ቀኝ ያሰቡትን ሊወረውር ቢል ያሰበውን ይመታል። ጻድቃንም ባሰቡት በዚህ ዓለም ለእግዚአብሔር ተገዝተው ለታሰቡለት ዓላማ ዘዲሉ ለክሙ ቅድመ ይትፈጠር ዓለም፣ ዓለም ሳይፈጠር ለተዘጋጀላቸው ለመንግሥተ ሰማያት ሲሉ ሁሉን ትተው ዓላማቸውን ይዘው ሰንቀው ይኖራሉ። ፈቃደ ሥጋ ድል ሳያደርጋቸው አላውያን ነገሥታት ሃይማኖታቸውን ሳያስለውጧቸው መናፍቃን ጥርጣሬን ክደትን በልባቸው ሳይዘሩባቸው ከመናፍቃን ከአላውያን ከፈቃደ ሥጋ ራሳቸውን ከልክለው ራሳቸውን ወስነው ጸንተው በሃይማኖት በምግባር ቀንተው ለመንግስቱን ለመውረስ የሚያውቃቸውን ስራ በቅንነት ሲያገለግሉ ይኖራሉ። ቀኝ ጠንካራ ነው። ጻድቃንም በዚህ ዓለም በመከራው ሁሉ አይፈሩም፣ ጠንካራ ናቸው። ክርስቲያን ጠንካራ ነው። ክርስቲያንና ቢስማር ሲመቱት ይጠነክራል የሚሉት አባቶቻችን ቢስማር በተመታ ቁጥር እየያዘ ነው የሚሄደው።
ክርስቲያንም መከራ በደረሰበት ቁጥር እየበረታ እየጠነከረ ነው የሚሄደው። መከራው እያጠነከረው እያበረታው ነው የሚሄደው። ከመከራ ላይ መከራ ሲደረብበት አይፈራም፣ አይመለስም። መከራውን በትዕግስት ታግሶ ቢስማሩ ሲመታ እንዲበረታ እንዲጸና ወደዚያው እየያዘ እየሞጨጨ እንዲሄድ ክርስቲያንም ሃይማኖቱን የበለጠ እያጸናና እየወደደ ይሄዳል። መከራ መቀበሉን ለግፍ አያደርገውም፣ ለሰቆቃ አያደርገውም፣ ለክብር ነው ብሎ ያስባል። በክብር መከራውን ታግሶ ይቀበላል ማለት ነው። ሌላኛው ትንሣኤ ዘለሞት ነው። ትንሣኤ ዘለሞት ወእለሰ እኮ የገብሩ ውስተ ትንሣኤ ዘለሞት። ይህ ትንሣኤ ዘለሞት ማለት ሁሩ እምኔ የሚባሉት የሚነሱት ትንሣኤ ነው። በግራ የሚቆሙት ከኔ ወግዱ የሚባሉት በፍየል የሚመሰሉት የሚነሱት ትንሣኤ ነው። መንፈቁ ለሐሳር መንፈቁ ለክብር እንደተባለ ከዚያ መንፈቁ ለሐሳር ነው። አንደኛ ቆሮንቶስ ምዕራፍ 15። ትንሣኤ ዘለሞትን የሚነሱ እንደ ቁራ ጠቁረው ዲያብሎስን መስለው ይነሳሉ። ወደማይጠፋ እሳትም ወደ ዘላለማዊ መከራም ይሄዳሉ። ወይ ወፅው መላእክት ወይ ፈልጡ እኩያነ እማእከሎሙ ለጻድቃን ወይ ወዲጎም ውስተ እቶነ እሳት ሀበ ሀሎ ብካይ ወሐቀየ ስናን። መላእክት ይመጣሉ፣ ጻድቃንን ከኃጥአን ይለያሉ፣ ኃጥአንን ጥርስ ማፋጨት ጽኑ ስቃይ ወዳለበት ወደማይጠፋ ወደ ዘላለማዊ እሳት ያወርዳሉ ይለናል ማቴዎስ 13 ቁጥር 49 ላይ። የሚሰሙት ድምፅ ሁሩ እምኔ ዘድሉ ለሰይጣን ወለመላእክቱ፣ ለሰው ለእናንተ አይደለም፣ መንግሥተ ሰማያት ለእኛ ናትና ዘድሉ ለክሙ ቅድመ ይትፈጠር ዓለም አላት። ገሃነመ እሳት ግን ለአጋንንት እንጂ ለሰው ልጆች አይደለምና ሁሩ እምኔ ዘድሉ ለሰይጣን ወለመላእክቱ፣ ለሰይጣንና ለአገልጋዮቹ ወደ ተዘጋጁ ወደ ዘላለማዊ እሳት ሂዱ ተብለው ይሰናበታሉ። ያን ጊዜ የማይጠቅም ልቅሶ ያለቅሳሉ። ያን ጊዜ አሚሃ ተብህማ ወትታሰር ልሳን፣ አንደበት ድዳ ትሆናለች፣ ምላስ ትታሰራለች። እንዘ ብሎ ሁሉ ዋይ ዋይ እያለ ያለቅሳል። ወእምኒ ኢታዲህን ወለታ፣ እናት ልጇን አታዲንም፣ ልጅ እናቷን አታዲንም። ሰሚ የሌለው ልቅሶ ይሆናል። ዛሬ አቀናብራ የምትናገር አንደበት፣ ዛሬ የምትዋሽ አንደበት፣ ዛሬ የምትሰርቅ፣ የምትቀማ፣ የምትቀጥፍ፣ ዛሬ በሰዎች ላይ ሐሰትን እየተናገረች ሰዎችን ስታጋድል፣ ሰዎችን ስታካስስ፣ ሰዎችን ስታዋቅስ፣ ሰዎችን ስታጣላ የምትኖር አንደበት ያን ጊዜ ትታሰራለች። ዛሬ በአፈ ቀላጤነት ወይም ደግሞ በአፈ ብልህነት ነገሮቹን ቀይረው እውነቱን ሐሰት ብለው የሚያሳምኑ፣ ሐሰቱን እውነት ብለው የሚያሳምኑ በክፋት የተሳሉ አንደበቶች ያን ጊዜ በክርስቶስ ፊት ይታሰራሉ። ያን ጊዜ መልስ ያጣሉ። ያን ጊዜ የሚያለቅሱት ልቅሶ ደም፣ እንባ፣ እዥ ይሆናል። ያ ልቅሶ ግን ጥቅም የለውም። በዚህ ዓለም በጥቂቱ በንስሐ ያለቀሰ ያን ጊዜ ከዚህ ከጽኑ ልቅሶ ከማይለወጥ ልቅሶ ይድናል፣ ይተርፋል። ዛሬ በንስሐ መምህራን ካህናት የሚያስለቅሱት ምዕመናንን አልቅሰው እንዲጸልዩ፣ አልቅሰው እንዲሰግዱ፣ አልቅሰው ወደ እግዚአብሔር እንዲቀርቡ የሚያደርጉት ያን ጊዜ ከማይጠቅመው ልቅሶ ራሳቸውን ያድኑ ዘንድ ነው። ያን ጊዜ የሚፈረደው ፍርድ፣ ያን ጊዜ የሚሰማው ቃል ልቅሶ ብቻ ሊለውጠው የማይችል ሁልጊዜ አንብተን በእንባ የማንወጣው ጽኑ የመከራ ፍርድ ይሰማል። የሚሰሙት ድምፅ ሁሩ ነውና ከኔ ወግዱ ከኔ ሂዱ ተብለው ይሰናበታሉና እግዚአብሔር አምላካችን ሁሩ ከመባል ያድነን። ባለ ዘመናችን በንስሐ ሕይወት እንድንመላለስ በምክረ ካህን በፈቃደ ካህን ተመላልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን በቤቱ ጸንተን ፍጻሜያችን እንዲያሳምርልን እርሱ ይርዳን። የሚመሰሉትን በፍየል ነው። ፍየል በዚህ ዓለም ስትኖር ወይም ደግሞ በተፈጥሮዋ ታውቋታላችሁ፣ ኀፍረቷን አትደብቅም። ኃጥአንም በዚህ ዓለም ሲኖሩ ኃጢአትን እንደ ጽድቅ አድርገው ያወሩታል። ኃጢአታቸው ጽድቃቸው ነው፣ ነውራቸው ክብራቸው ነው፣ ሆዳቸው አምላካቸው ነው። በዚህ ዓለም ሲኖሩ የሚያስቡት፣ የሚያወሩት፣ የሚያደርጉት፣ የሚናገሩት ወይም ደግሞ የሚኖሩት ሁሉ ክፋት ሆኖ እያለ ለእነሱ ጽድቅ መስሎ ደግ መስሎ ዝና መስሎ ይታያቸዋል። ፍየል ኀፍረቷ እንዳትደብቅ
ኃጢአታቸውን አይደብቁም በንስሐ የወንድማቸውን የእህታቸውን ኃጢአት የወንድማቸውን የእህታቸውን ነውር አይደብቁም፣ በአደባባይ ያወራሉ፣ ይናገራሉ። የበደለውን በደል እንደ ዝና፣ እንደ ገርል፣ እንደ ትሩፋት አድርጎ ይቆጥረዋል። ፍየል አንገቷን ቀጥ አድርጋ ነው የምትሄደው። ኃጥአን በዚህ ዓለም ሲኖሩ ትምክህተኞች፣ ትዕቢተኞች ናቸው። በትምክህት በትዕቢት የበታች አድርገው ሁሉን ይመለከታሉ፣ ሁሉን ያስለቅሳሉ፣ ሁሉን ይገፋሉ፣ ሁሉን ይንቃሉ፣ ሁሉን ያቃልላሉ። የፍየሎች መገለጫ ያ ነው። ፍየል አንገቷን ቀጥ አድርጋ እንድትሄድ እነርሱም ቀጥ ብለው ኮርተው በትዕቢት ከሰው በላይ ነን ብለው አስበው ይሄዳሉ። ልክ ጌታ በቀራጩ በዚያ አንገቱን ቀና አድርጎ እንዲህ አደረግኩልህ እንደዚህ ቀራጭ ድሃ ያላደረግከ ብሎ እንደተመጻደቀው ፈሪሳዊ በዚህ ዓለም ሲኖሩ በምጽድቅ በከንቱ ውዳሴ በዝና ይኖራሉ። የፍየል ጸበያ ነው። ፍየል ዝናብ በመጣ ሰዓት፣ ጭቃ ጎርፍ በሆነ ሰዓት ድንጋይ ለድንጋይ ብላ ታዛ ይዛ ዝናቡን ለማምለጥ ትሮጣለች። ኃጥአንም በዚህ ዓለም አላውያን ነገሥታት ሲነሱ፣ መናፍቃን ሲነሱ፣ ረሃብ፣ ችግር፣ ጦርነት፣ መከራ በመጣ ጊዜ ሃይማኖታቸውን ይለውጣሉ፣ ሃይማኖታቸውን ይክዳሉ። እንደ ፍየል ፍየል ዝናቡን መታገስ አቅቷት ታዛ ይዛ እንድትሮጥ እነሱም በዚህ ዓለም በኖሩ ሰዓት መከራ እንዲያገኛቸው አይፈልጉም። ከደስታ ውጭ ሐዘንን ማየት መስማት አይፈልጉም። ከድሎት ውጭ መራብ መጠማትን አይፈልጉም። ከሴሰኝነት ውጭ ንጽህናን፣ ክብርን፣ ተጋድሎ፣ ንስሐን አይፈልጉም። ከደም ማፍሰስ ውጭ ለሰው ልጆች መራራትን አይፈልጉም። የፍየል መገለጫ ያ ነው። አጣሊ ፍየል ብሎ የመሰላቸው ለዚያ ነው። ፍየል ከመንጋዋ አንዱ ቢበላ ተመልሳ ሩጣ ሸሽታ ከሄደች በኋላ ተመልሳ ወደ ተበላው መንጋ ሂዳ ትበላለች። ኃጥአንም ወገናቸው ሲሞት በዚህ ዓለም በቃን ብለው ዓለምን ትተው ሊሄዱ ያስባሉ። ልክ እንደ ይሁዳ በኃጢአቱ ተጸጸተ፣ ወደ ክርስቶስ ጉባኤ ገባ። እንደገና መልሶ ግን ውሻ ወደ ጥፋቱ እንዲመለስ ወደዚያ ወደ ፍቅረ ነዋይ ልቡ ወደ ክፋቱ ተመልሷል። ኃጥአንም ልክ እንደዚያ ይመለሳሉ። ፍየሏ ተመልሳ ወደ መንጋው ወደ ተበላው መንጋ ተጨምራ እሷም እንድትበላ ኃጥአንም በዚህ ዓለም ሲኖሩ ተመልሰው ወደ ጠፋው ዓለም ተከትለው ጠፍተው ይቀራሉ ማለት ነው። እግዚአብሔር አምላካችን ተመልሰን ፍየል እንድትሰቀቅ ተሰቅቀን መከራውን ፍየል መንጋው የናቀችውን ተመልሳ ወይም ደግሞ ሸሽታ ያመለጠችበትን መልሳ ይዛ በዚያ ተጠልፋ እንድትሞት እንድትጠፋ እኛም ከዚያ ጥፋት ከዚያ ሞት እንዳንወድቅ በዚያ ጥፋት በዚያ ሞት እንዳንገኝ እርሱ ይርዳን። በንስሐ ሕይወት ተመላልሰን መንግስቱን ወርሰን እንድንኖር እርሱ ኃይልን፣ ጽናትን፣ ብርታትን ይስጠን። በቀጣይ በቀዳሚ ንፍሐተ ቀን የትንሣኤያቸው ምንነት እንዴት ይነሳሉ የሚለውን አይተን እንጨርስ። ዛሬ እንዲያልቅም ስለፈለግኩኝ እናንተም ደግሞ መያዝ ያለባችሁን ሀሳብ እንድትይዙ ስለሆነ በቀዳሚ ንፍሐተ ቀን እንዴት ይነሳሉ ሙታን ለሚለው ነው። እንዴት ትንሣኤ ሙታን ይፈጸማል? በቀዳሚ ንፍሐተ ቀን ይትጋባ ኩሉ ጸበለ ሥጋ ዘተዘርኦ ውስተ ኩሉ ምድር ሀበ ሀሎ ርእስ። በመጀመሪያው ድምፀ መለከት ትእዛዝ የሰበታተነ የሰው ልጆች ሁሉ አጽም ራስ ወዳለበት ይሰበሰባል። አንድም ራስ ክርስቶስ ወደሚገኝበት አደባባይ ይሰበሰባል። አንድም አጽመ ቅላችን ራሳችን ወደ ወደቀበት ወደ አጽማችን ቦታ ይሰበሰባል። ወበዳግም ንፍሐተ ቀን ይሰፈያ አይጽምት ምስለ ሥጋ ወይከውን በርነ ፍጹመ ዘእንበለ አንሳሂሶ። በሁለተኛው ድምፀ መለከት በሁለተኛው አዋጅ በሁለተኛው ትእዛዝ ደግሞ የሰው ልጆች ሥጋ ከአጥንት ከጅማት ጋር ይዋሃድና ትኩስ በርን ይሆናል። ያ ትኩስ በርን የሆነ ሥጋ በያዕቆብ ዘስሩግ ላይ ተገልጾልን እናገኘዋለን። ወበሳልስ ንፍሐተ ቀን ይሰፈያ ይስነሱ ሙታን ከመ ቅጽበተ ዓይን እንዘ ይጸውሩ ምግባራቲሆሙ እምዲበ ምድር ዘተለወሙ ዘገብሩ ኩሎ በመዋዕለ ሕይወቶሙ እመሂ ሰናየ ወእመሂ እኩየ ወታቀውም ጻድቃነ በየማነከ ወኃጥአነ በጸጋመከ ብሎ ቅዱስ ያዕቆብ ዘስሩግ ይገልጽልናል። በሦስተኛው ድምፀ መለከት በሦስተኛው አዋጅ ሙታን
እንደ አይነ ጥቅሻ ሆነው አይነ ጥቅሻ ማለት አስቡት፣ እያያችሁ ከድናችሁ የምትገልጡበትን ቅጽበት አታውቁትም። ልክ እንደዚያ ቅጽበት ሁሉ ነፍስ ከስጋ ጋር ተዋህዶ አንድ ሆነው ይነሳሉ። በዚህ ዓለም ሲኖሩ በሰሩት ስራ በግንባራቸው ላይ ተጽፎ ማለት ሁሉም የየራሳቸውን ስራ ይዘው አውሬ የበላውም ትቢያ የሆነውም በባህር የወደቀውም በአሸዋ የጠለቀውም አንድ ሆኖ ተሰብስቦ ፍጹም ትንሣኤን ይነሳል። ፍጹም ትንሣኤ ሲነሳም አውሬ የበላው የቅዱስ ጳውሎስን አንደኛ ቆሮንቶስ ባለፈው እንዳነበብ እንደተረዳችሁት አውሬ የበላውም የአውሬው ስጋ ከሚያልፈው መሬት ጋር ሲቀር የሰው ስጋ ግን ይነሳል። ለምን? ስንዴ ከአፈር መካከል ተቀላቅሎ ስንዴው ስንዴ ሆኖ እንዲነሳ። የኃጥኡ የጻድቁ ስጋ በአንድ መቃብር ቢቀበር ኃጥኡም ጻድቁም በአንድ መቃብር ውስጥ ቢቀበሩ የኃጥኡ ስጋ ኃጥኡን የጻድቁ ስጋ ጻድቁን ሆኖ ይነሳል እንጂ የአንዱ ስጋ ከአንዱ ጋር አይዋሃድም፣ አይቀላቀልም። ይህንንም ለማወቅ በአንድ እርሻ ላይ ገብስና ስንዴ ብንዘራ፣ ጤፍና ኑግ ብንዘራ፣ ኑጉ ኑግ፣ ጤፉ ጤፍ፣ ገብሱ ገብስ፣ ስንዴው ስንዴ ሆኖ ይነሳን እንጂ ስንዴው ኑግ፣ ኑጉ ስንዴ፣ ጤፉ ገብስ፣ ገብሱ ጤፍ ሆኖ አይነሳም። ያ እየራሱ እንዲነሳ ያን ጊዜም ሙታን ሲነሱ ኃጥኡም በራሱ ስጋ ጻድቁም በራሱ ስጋ አዳም በ30 ዓመት ሔዋን በ15 ዓመት መጠን ሆነው እንደተፈጠሩ ያን ጊዜ ሰው ልጆች በማህፀን የተጨነገፈ ጽንስ ሳይቀር የ15 ዓመት ብላቴና ሴቷ የ30 ዓመት ጎልማሳ ወንዱ ሆነው ፍጹም ትንሣኤን ይነሳሉ። እግዚአብሔር አምላካችን በቀኙ የምንነሳበትን እድል ይስጠን። በየቦታው ተበታትኖ የነበረው ያ ስጋ ወደ አንድ ተሰብስቦ በአንድ ተዋህዶ ነፍስ ከስጋ ጋር ተዋህዳ ፍጹም ትንሣኤን ተነስቶ በፍርድ አደባባይ ላይ ይቆማሉ። ያን ጊዜ በቀኝም በግራም ያቆማቸዋል። ይህም የመጨረሻው የሰው የዋጋ የሚገለጽበት፣ ክፉዎች በክፋታቸው የሚቀጡበት፣ ደጎች በደግነታቸው የሚሸለሙበት፣ ማጭበርበር ማታለል የሌለበት፣ አድሎና ዘረኝነት የማይታይበት፣ ቅን እውነተኛ ፍትሕ ርትዕ የሚባለው ርትዕ የሆነ እውነት የሆነ ቅን የሆነ ፍርድ የሚፈረድበት፣ ለድሃው በድህነቱ የማይራራ፣ ለሀብታሙ በሀብታምነቱ የማይፈራ፣ ድሃውን ድሃ ነህ ብሎ የማይንቅ፣ ሀብታሙን ሀብታም ነህ ብሎ የማያከብር እውነተኛ ሁሉም ለየሥራው የሚሰጠው የፍርድ ሰዓት ይደርሳል። ያን ጊዜ ሁሉም የራሱን በዚህ ዓለም የሰራውን ስራውን በጎ ቢሰራ ለክብር፣ ክፉ ቢሰራ ለሐሳር ሆኖ ይነሳል። ይፈርሆ ለባዕል እንበይነ ብዕሉ ወኢይምህሮ ለነዳይ እንበይነ ንዴቱ ለእመ ይኮነ መስመር የሎቱ ብሎ ቅዱስ አትናቴዎስ በቅዳሴው ላይ ይገልጽልናል። ባለጸጋውን በባለጸጋነቱ አይፈራውም፣ ድሃውንም በድህነቱ አይራራለትም፣ አይምረውም። እሱን የሚወደውን ወይም ደግሞ የእርሱን ሕግ የእርሱን ትእዛዝ የተሰጠውን ተልኮ በዚህ ዓለም ሲኖር አታድርግ የተባለውን ባለማድረግ አድርግ የተባለውን በማድረግ ቢወድቅ በንስሐ እየተነሳ ቢበድል ማረኝ ይቅር በለኝ እያለ ሳይመላለስ የኖረውን ለሁሉም ለእያንዳንዱ በፍርድ አደባባይ ላይ ፍርዱን ይሰጣል። ያን ጊዜ ያቺ የፍርድ ሰዓት አመ ያቀውም አባጋ በየማኑ ወአጣሊ በጸጋሙ ያቁመነ በየማኑ ምስለ አባጊሁ ቡሩካን። አጣንን በቀኙ በግራው ጻድቃንን በቀኙ ባቆመ ጊዜ ከተባረኩ ከተመረጡ ኑ የአባቴ ቡሩካን ከሚባሉ ከበጎቹ ወይም ደግሞ በበጎ ስራ ከሚገለጹ በቀኙ ከሚቆሙ ከጻድቃን ህብረት ከጻድቃን አንድነት ይደምረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።